አስቀይመሻል ማለት ነው። እሺ የዛኔ ነው የጎዳኸኝ፣ አሁን ነው የጎዳኸኝ እኮ። ሲቀጥል ደግሞ እኔ በጣም ብዙ ጥያቄ ጠይቄ መልሰህልኛል እኮ። በዚህ ልክ እንዴት ዋሸኛለሁ? የምር በጣም ነው የደበረኝ። ማለት እንደዚህ አይነት ሰው ትሆናለህ ብዬ ለደቂቃ ማስቤ አላውቅም። ለአንድም ደቂቃ አሁን በሚሄድበት ቦታ ብቻዬን መሆን ስለሌለብኝ ሰው ስለሚያስፈልገኝ ለእኔ ደግሞ በጣም ቅርብ የሆነችዋ ሴት ሩሃማ ናት። ሰላም ሰላም፣ እንዴት ናችሁ የተወደዳችሁ ቤተሰቦቻችን? እኔ በጣም ደህና ነኝ። እናንተም በጣም ደህና እንደሆናችሁ ተስፋ አደርጋለሁ። በያላችሁበት ሰላማችሁ ይብዛ እያልኩኝ ያው እንግዲህ ሰሞኑን በጣም ጠፍተናል በአንዳንድ ምክንያቶች። ያው ሄሉም ጠፍታለች፣ እኔም ጠፍቻለሁ። ተናፍቃችኋል። በጣም 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 ናፍቆታችሁ እንግዲህ ያው ከአቅም በላይ ሆኖ ተቸግሬያለሁና ዛሬ መጥቻለሁ። ዛሬ እንግዲህ የመጣሁበት አንድ ምክንያት አለ። አጠገቤ እንግዲህ ማናት ከቢና ጋር ያለችው እያላችሁ ውስጣችሁ ተጨንቋል። እስቲ ላስተዋውቃችሁ፣ ሩሃማ ትባላለች። ሩሃማ እስቲ ቤተሰቦቻችንን ሰላም በያቸው። እሺ ሰላም ቤተሰቦች፣ ዛሬ እንግዲህ ቢና ቤት መጥቻለሁ። ሩሃማ እባላለሁ፣ ታውቁኛላችሁ የተለያዩ ሚዲያዎች ላይ። ዛሬ ከቢና ጋር የምናወራቸው አንዳንድ ነገሮች አሉ። እናያለን፣ አብረን እናያለን። እንግዲህ ቤተሰቦቻችን ያው ዛሬ ከሩሃማ ጋር የመጣሁበት አንድ ምክንያት አለኝ። እሱ ምንድነው ሄሉ ማወቅ ያለባት እስከዛሬ ድረስ አንድ የደበኳት ነገር አለና እሱን እውነት ዛሬ ልነግራት ነው ማለት ነው። ግዴታ ማወቅ ያለባት እውነት ነው። ይገባኛል። እስከዛሬ ያው እነግራታለሁ እያልኩኝ ያው ውስጤ የተንተን እያሰብኩ ነበረ። ግን ዛሬ ያው ቀኑ ደርሶ እንግዲህ እውነቱን ማወቅ አለባት። ይገባኛል። ያው ልትጎዳ ትችላለች ምናምን፣ ነገር ግን በቃ እውነቱን ማወቅ አለባትና ዛሬ ለሄሉ እንግዲህ ምነግራት አንድ እውነት አለ። እደውልላትና ጠርቻት ያለውን ነገር እነግራታለሁ ማለት ነው። እና ልደውልላት እስቲ። እሺ ሄሉ ሄሉ ያው እስቲ የት እንደምትሆን አላውቅም፣ ግን ሄሎ ወይና እንዴት ነህ? እንዴት ነሽ ሄሉ? ይመስገን አለሁ። እንዴት ነህ? ደህና ነህ? አለሁልሽ፣ እግዚአብሔር ይመስገን። አማን ነው አለሁ፣ እግዚአብሔር ይመስገን። ደህና ነህ? ሁሉ ሰላም አለሁ፣ ሁሉ ሰላም። አንቺ እንዴት ነሽ? እኔ እግዚአብሔር ይመስገን አለሁ፣ ደህና ነኝ። ደህና ነህ? ደህና ነኝ። ምነው ድምፅህ ቀዝቅዟል? ተኝተህ ነው በቀን? አይ ተኝቼ አይደለም። እና ምን ሆነህ ነው ድምፅህ በጣም ቀዝቅዟል ብዬ ነው። አልቀዘቀዘም። የት ሆነሽ ነው አንቺ? ተጣጣኝ። አንድ የምነግርሽ ነገር ነበርና ፈልጌሽ ነበር። አሁን ልትመጪ ትችያለሽ? አዎ፣ ግን ምን ሆነህ ነው? ችግር የለውም እመጣለሁ። ምንም ስራ ስላልያዝኩኝ እመጣለሁ። ግን ምን ሆነህ ነው ድምፅህ ደስ አይልም? አይ ምንም አልሆንኩም። ያው ስትመጪ ያው እናወራለን። ቶሎ ብትመጪ ደስ ይለኛል። እመጣለሁ። ግን በሰላም ነው ቢና? አይ ተኮሳትራለሁ። በሰላም ነው፣ በሰላም ነው። ስትመጪ ምነግርሽ ነገር ስላለ ነው። የት ነህ? እዛ ከእኛ ሰፈር ጀርባ ነው ያለች፣ እዛ መናፍ። እሺ እመጣለሁ። በቃ እሺ፣ እንዳትቆይ። እሺ እሺ፣ አልቆይም። ችግር የለውም እመጣለሁ። ያው እንግዲህ ደውዬላታለሁ። በእውነቱ ያው እስከዛሬ ድረስ ብነግራትና ብታውቀው ደስ ይለኝ ነበርና ያው በጣም ውስጤ ሲጨነቅ ነበር እና እስከዛሬ ድረስ እውነቱን ስላልነገርኳት በጣም ያው ውስጤ ጥሩ ስሜት ባይሰማኝም ዛሬ ግን እውነቱን ማወቅ አለባት አይደለ? አዎ እውነቱን ማወቅ አለባት። እንዴ እስካሁንም ማቆየት እኮ ፌር አይደለም። እውነት ያው እንዳትጎዳ ፈርቼ ነው ማለት ትጎዳለች ምናምን ብዬ አስቤ ነው። ገብቶሻል? ማወቅ ነበረባት እንዴ። ኤኒዌይስ ሆኗል። በቃ እንንገራት። ምንም ያጨናነቅ ነገር የለውም እኮ። ለምን እንደምትጨናነቀው? አይ እኔ ያው እንድትጎዳ ስለማልፈልግ ነው። ገብቶሻል አይደለ? አይ ኖ፣ ግን ያው እውነቶች መታወቅ አለበት። ማወቅ አለባት። ይሄ ግዴታ ነው።
እንግዲህ እስቲ ስትመጣ ምን እንደምትል እናያለን። ያው ስሜቷ በጣም እንደሚጎዳ እስቲ ይገባኛል። ያው እንግዲህ እስካሁን አልመጣችም። ያው ያለውን ነገር በስትክክል ሁሉንም ነገር እንነግራታለን። እሺ ቆየች ከቤት እስኪት ነው ሊገርምደውላት እንዴ? ናይ ቆይ ትንሽ እንያት እና ግን ደህና ናት። እኔ ደህና ነኝ። አንቺ ነሽ? ደህና ነኝ። ሁሉ መልካም መልካም። ተጨነቅ ያለው ታውቂያለሽ እንዴ? ማነው እኮ መጨናነቅ? ያው ይገባኛል። ያው ትንሽ ሊደብራት ይችላል። ይመጣ ይጣይ ያለሽ ለምንድን እንደዚህ ቆይ? ሰላም ቆየሽ? እውነት ቶሎ ነው በጣም የበቃት። ቶሎ ነው ሰፈር ነበርኩ ቦርሳ ላይ ዝላ ያወጣው። ሰላም እንዴት ነሽ? ይላል ሩሃማ። ይቅርታ ሄዱ። ደህና ነሽ? ደህና አይደለሁም። ለምን? ባይዘዊ በጣም ይቅርታ። ለምን? ያው እንደዚህ አስቸኳይ የጠራሁሽበት አንድ ምክንያት ነበረኝና ምንድን ነው? እሺ ባለፈው ጉዞ ምናምን ሄዳለሁ ብዬሽ ነበር አይደለ? እና ብቻዬን እንደምሄድ ነበር አይደለ የምታውቂው? በብቻዬን አይደለም የምሄደው። ምን ነው ታዲያ? ከሩሃማ ጋር ነው የምሄደው። እና ባለፈው ያልነገርኩሽ አንደኛ ነገር ማለት አልገባኝም። በቃ ያልነገርኩሽ እስካሁን ድረስ የደበቅኩሽ ይደብርሻል ምናምን ነገር ብዬ ነበር ያሰብኩት። እንደምሄድ ታውቂያለሽ አይደለ? እንደምትሄድማ አውቃለሁ፣ ግን ላይክ ለስራ እንደምትሄድ ለብቻ እንደምትሄድ ነው የነገርከኝ። ያ እሱ ያው ለብቻዬ ነበር ምናምን ነገር እንደሚሄድ እስካሁን ያልነገርኩሽ በቃ ፈርቼሽ ምናምን ነገር ነበር። አይደለም ለስራ ነው የምሄደው እና ለስራ ነው የምሄደው ብቻዬን ነው የምሄደው ፍላይ ነው አይደለ? እንደዛ ነው የተነጋገርነው ማለት እንደዛ ነው ያወራኝ። አዎ አሁን ግን ብቻዬን መሆን ስለሌለብኝ ከሩሃማ ጋር ነው አንድ ላይ ነው የምሄደው። እሷን ትቻት መሄድ አልችልም። ያስፈቀድካት ነው እንዴ? አዎ ያው ማወቅ ስላለባት ነው። ለዛ ነው አንተ በራስህ መወሰን ማለት አልገባሽ። የሆነ ለምንድን ነው ከእሷ ጋር የምትሄደው? ለምንድን ነው? ለምን ከሌላ ሰው ጋር? አንደኛ ያው ከእሷ ጋር ያው ጓደኛዬ ናት። እሷን ትቻት መሄድ አልችልም። ጓደኛ ናት። አዎ ብቻዬን መሆን አልችልም። እኔን ትተህ መሄድ ትችላለህ፣ እሷን ደግሞ ትተህ መሄድ አትችልም። ያው እሷ በጣም ከኔ ጋር ብዙ ቦታ አብረን ሄደናል ምናምን ትዝ ይልሻል አይደለ? አዎ እንዴት ይረሳል? እና እሷን ትቻት መሄድ አልችልም። በቃ ሄሉ እኔ ያው እስከዛሬ ድረስ ያልነገርኩሽ አንደኛ ይደብርሻል ብዬ አስቤ ነው። ለምንድን ነው የሚደብረኝ? እኔ በጣም የሚደብረኝ ውሸት ነው ቢና እኮ በቃ አንዴ ስለዋሾሽ ብቻዬን ነው የምሄደው ብዬ ስላሰብኩኝ፣ ይኸውልህ እኔ ደግሞ በህይወቴ በጣም የምጠላው ነገር ውሸት፣ በጣም ነው የማልወደው ውሸት። ገብቶሃል? ነገም ከነገ ወዲያም እኔ ስለኔ ነገርኩ ነገር ውሸት ሆኖ አታገኘው ማለት ከሆነ ነው። በቃ ለምን ውሸቱ ምናምን አስፈለገ ማለት ለምን ተዋሸኛለህ? እንደዚህ የማይነሱ አልመሰልከኝም ነበር እኮ። አንደኛ ነገር እኮ ለዛ ይኸውልሽ አሁን ልነግርሽ ነበር ባለፈው፣ ግን በቃ ትክክለኛ ሰዓቱ አይደለም ጊዜው አይደለም ብዬ ስላሰብኩኝ ነው። ግን አሁን መሄጄ እየቀረበ ስለሆነ ባለፈውም ከማጋ ነው የምትሄደው ብቻዬን ነው ምናምን ብዬ እንትን ያልኩሽ ስለፈሮሽና በጣም ይደብርሻል ምናምን ብዬ ስላሰብኩኝ። አንደኛ የሚያስፈራ ነገር ቀንድ የለኝም። ሁለተኛ ላይ ደግሞ
ማለት ለምን ይደብረኛል? እኔ ውሸት ነው እንጂ የሚደብረኝ እውነቱን ከነገርከኝ እኮ ይደብረኝም ነበር እኮ። አሁን እውነቱን ነገርኩሽ እኮ እንዴ። አሁን ከስንት ጊዜ በኋላ አሁን ነው እንዴ የምትነግረኝ? በቃ አሁን ይሄ ትክክለኛ ሰዓቱ ስለሆነ ነው። አይ ሲጀመር ስራ ቦታ ነው። ስንት ነገር ነው ማለት ነው ለኔ ያልከኝ። ስራ ቦታ ነው እና ደግሞ ሰውን ይዤ መሄድ አልችልም። እዛ ማንንም ሰው ይዤ መሄድ አልችልም። እና ደግሞ ከገባሁኝ እዛ ራሱ ወደዚህ ከከተማው ራሱ ወደዛ ማለት አልችልም። አንድ ቦታ ነው የምሆነው ብለኛል አላልከኝ? አሁን በሚሄድበት ቦታ ብቻዬን መሆን ስለሌለብኝ ሰው ስለሚያስፈልገኝ፣ ለእኔ ደግሞ በጣም ቅርብ የሆነችዋ ሴት ሩሃማ ናት አይደለም። ስለዚህ እሷን እዚህ ትቻት መሄድ አልችልም እያልከኝ ያለው እኮ ማለት ነው። ይኸውልህ ቤት ተሰጥቶን ምናምን ነው ስራው ብለኸኛል አይደል? ስለዚህ እኮ ማለት አልገባኝም። ጓደኛ ናችሁ ወይስ ማለት አልገባኝም። ስላልገባኝ ነው። እንዴት ነው አንድ ቤት ነው የሚሰጣችሁ? ለእኔ ምንድን ነው ብለህ ነገርከኝ። አንድ ቤት ብቻ ነው የሚሰጠን፣ አንድ ክላስ ነው ብለኸኛል አላልከኝ? ግን የሁሉ ማብራሪያ እንዴ በጣም እያስጨነቅሽው። እየጠየኩት እኮ ነው። አንቺ መጠየቅ አይደለም፣ በጣም እያስጨነቅሽው። አንቺ እዚህ ውስጥ እኮ አይመለከትሽም። ለምን አይመለከትሽም? ስለሚመለከታት እኮ ነው። ንገራት ሄሎ። አንደኛ ነገር ሲጀመር ይሄንን ልትነግረኝ እዚህ ጋር ነው የነገርኩሽ፣ እሷ እንድትቆጣ ምናምን ነገር አይደለም። እሺ ልትነግረኝም ካሰብክ እሷ መምጣቷ እዚህ ለምን አስፈለገ? ለምን ይዛል? ማወቅ ስላለባት ነው። እሷም ሌላ ነገር እንዳታስብ ምናምን ማወቅ አለባት። ምንድነው ማወቅ ያለባት? አንደኛ ነገር ላስታይም ብቻዬን እንደምሄድ ምናምን ነገር ላንቺ ነግሬሻለሁ እና ስልክ ሳውራ ምናምን ሰምታለች። እንዴት ብቻዬን ካለማን ነው እንደዚህ የምታብራራው እያለችኝ ነበር። አሁን ግን አንቺ እውነቱን አውቀሻል። የምቆይበት ጊዜ ረጅም ስለሆነ ብቻዬን እዛ ደግሞ ብቻዬን መቆየት አልችልም ታውቂያለሽ። ስለዚህ እሷ ከኔ ጋር መሄድ አለባት። እኔ በቃ በጣም ይቅርታ እስካሁን ድረስ ይገባኛል። ብነግርሽ ደስ ይለኝ ነበር፣ ግን ከዛሬ ነገ እነግርሻለሁ እያልኩኝ መሄጃዬ ቀን ደረሰ። የምር በጣም ነው የደበረኝ። ማለት እንደዚህ አይነት ሰው ትሆናለህ ብዬ ለደቂቃ ማስበው አላውቅም። ለአንድም ደቂቃ የምር በጣም ነው ተሳዝነው። እንዴት እንደዚህ አይነት ነገር ታደርጋለህ? ሲቀጥል ደግሞ እኔ በጣም ብዙ ጥያቄ ጠይቄ መልሰህልኛል እኮ። በዚህ ልክ እንዴት ተዋሸኛለህ? በቃ አጋጣሚ ነው። እኔ እኮ አስቤበት አይደለም። ይሄ አጋጣሚ ነው ማለት ልነግርሽ ስል በቃ የሆነ በቃ የሚደብርሽና የምትጎጂ የመሰለኝ ከአሁን ነግርሻለሁ እያልኩኝ የሆነ ከዛ ቀኑ በጣም ሮጠብኝ ማለት ነው። እሺ የዛኔ ነው የጎዳኸኝ፣ አሁን ነው የጎዳኸኝ እኮ። አሁን እኮ እውነቱን ነገርኩሽ እኮ። ሄሉ ለምን ደግሞ ነው አይደለም? የቱ ጋር ነው የጎዳኸኝ? በፊት መጀመሪያ ብትነግረኝ ነበር ጉዳቱ ወይስ አሁን? ምንድነው ልዩነቱ? እንደ አሁን ነገርኩሽ። አሁን ስነግርሽ ለምን ደግሞ የማትቀበይው? ያው ነው እኮ በቃ። አሁንም ነገርሽ በፊትም ነገርሽ እኮ ያው ነው እንዴ። ምንም ልዩነት የለውም እንዴ። እንደዚህማ አትበያት። እንደዚህማ እንዳትናገሪ። አይመለከታትም እኮ እሷ በቃ። አይ ከኔ ጋር እኮ ነው የምትሆነው። ከአንተ ጋር ብትሆን በቃ አንድ በላት። እዚህ ጋር ብትነግረኝ ለእኔ ቦታ ስላላት ነው መጥተህ የምትነግረኝ። አዎ በጣም ስለማከብርሽና ግልጹን ማወቅ ስላለብሽ ነው። እኔ ያልኩት ሁለታችንም በቦታችን ነው። እኔ ያልነካዋትም። ስለዚህ ዝም ብላት ተቀመጥ ነው ጥያቄ ነው። መንገር ስላለባት ነው እንዴ ለምን ታስጨንቂ? በቃ አስቀይመሻለሁ እንኪ እኔ በጣም ኖ እንደዚህ እኔ ያልክ መነጋገር የለብንም። እኮ አሁን እኮ እዚህ ጋር የጠየቅኩሽ እኮ እውነቱን ማወቅ ስላለብሽ እኮ። ለምሮ በጉልበት የምታስብ በጉልበት እና አስቀይምሻለሁ ምን ማለት ነው እንዴ? እሺ በቃ ለምሮ የምታስቀይም ደግሞ ካሜራ ደቅነ እሺ ኖርማል ነው። እሺ የምር ግን ሰው ግን በቃ ተገልጦ ማያውቅ መጽሐፍ ጌታ ሆይ እስቲ አሁን እውነቱን ነገርኳት አይደለ? ሌላ ነገር ምንድነው የኔ ጥፋት? አሁን እዚህ ጋር ምንም እውነቱን ነገርኩሽ እኮ ይኸው በቃ እውነቱን አሁን ነገርኩሽ። ምንድነው ያኔ ነገርኩሽ፣ አሁን ነገርኩሽ። ምንድነው ልዩነቱ? እሺ ተቀብያለሁ። ስለዚህ እስክመለስ ድረስ የምትንከባከበኝ እዛ ሆኜ ያው አይደብርህም ወይ ምናምን ስትይ ነበረ። እኔ ያለሁለት ንገረት። ፍራንክ ያረኩ ቀን ስለምን ዋሸኝ ማለት አንድ ቀን አይደለም ባይዛው ቢኔ ዋሸኝ ማለት ውሸቱ ተመችቶኝ ነው። አንድ ቀን ብቻ አይደለም ያዋሸኝ። በጣም ብዙ ጥያቄ ጠይቄያለሁና ፍራንክ አድርጌ ያደረኩ ቀንስ ለምን እንደዛ አድርገህ? ለማንኛውም ተው፣ ለነገሩ መብትህ ነው የፈለግከውን ማድረግ። ግን ሰው ላይ እንደዚህ አይደረግም። ለማንኛውም ኖርማል ነው፣ ግን ሰው ላይ እንደዚህ ባታረግ ጥሩ ነው። እኔ አሁንም ምንም ያደረኩት ነገር ያለ አይመስለኝም። ጨርስ
እኮ ከሷ ጋር ነው መሆነው እኮ። አይ ጨርሰሃል የምትነግረኝ ነገር ይሄ ብቻ ነው አይደል? በቃ ተዋወቂያት ጨርሷል። እስክመለስ ድረስ የት ነው የምትሄጂው? በደንብ ንገሪያት እንድትንከባከበኝ ምናምን ነገር እዛ ሲሄድ እንዳይከፋኝ። እሺ መጀመሪያ ምን ታደርጊያለሽ መሰለሽ? እንከባከቢው። እሺ ምን መለከትሽ ነው ማለት እንከባከቢ ነው ማለት። እሺ ምንድን ነው ልሂድ ነው? ወዴት ነው የምትሄጂው? በቃ ቤቴ በቃ ጥልሽ ልትሄጂ ነው ማለት ነው? እሷ አለችልህ አይደል እንዴ? እዛ ክፉ አታናግረኝ። እዛ እንኳን ማለት ምንድን ነው ስራ ቦታ ድረስ ራሱ ይዛት የምትሄድ በቃ ስለምትንከባከበኝ ነው። አሁን በጣም ነው የተናደድሽው? ኧረ እኔ ለምን እናደዳለሁ? ጨጓራሽ ተላዳ? ኧረ አልናደድም። አሁን እሷ ትንከባከበኛለች ወተት ምናምን እየሰጠች ምናምን እና ደግሞ ማለት ነው እና ደግሞ እንደዚህ አይነት ቪዲዮ ተካተልኩ ለምን አልፈልግም እንደዚህ አይነት ቪዲዮ። ወይኔ ግን በቃ ስትናደጂ እንደዚህ ነው የምታስፈሪው ማለት ነው። እንደዚህ ነው ትስሚ ምን ለማለት ፈልግ አሁን ልሂድበት መንገዱን ትከፍትልኛለሽ? እኔ ነግሬሽ ነበር ባለፈው እንዳስደነገጥሽኝ። እንዴት እንደማስደነግጥሽ አልነገርኩሽም ነበር? ግን በቃ እንደዚህ ብቻ ነው የምትናደጂው። እኔ የምትፈነክቻት ምናምን መስሎኝ ነበር። በጣም ነው የምታስፈራው። በቃ ቀለዳችሁና ጨረሳችሁ? ከቀድሎ በኋላ ትሄዳላችሁ ወደዛ። ለማንኛውም ሄሉን ዛሬ በከባዱ አሁንም ትሄዳላችሁ ላይ ሶፍት ትሄዳላችሁ። በጣም ደስ ብሎኛል። በይሳት ለምንድን ነው ሰይድ አንቺ እንደዚህ ስላቃጠልኩሽ ስለናደድኩሽ ፕራንክ ተደርገሻል። የኔ ቁጭ ፍራንክ ነው የምር አስደብረኛል በጣም እውነት አይደለም። እንዴት እንደደነገጥኩኝ ግን ትዝ ይልሻል? የሆነ ማውራት ራሱ አቃተኝ ማለት አይደለም። ይሄ ያንተ እኮ የከፋ ነው። የኔማ ቀለል ያለ እኮ ነው። ኖርማል እኮ ነው። ታውቂያት ነው ሄሉ ማለት እሷ ነች። አቃታለሁ። አሁን ተውቁ በአካል ትወቃላችሁ። ተውቁ በአካል በጣም አናደደችሽ። ጎበዝ ናት እንዴ? ማርያም ልሳቅልህ ሳቂልኝ። እንዴት ነው? አሪፍ ነው ስትናደድ? እንዴት ነው ስታስፈራ? ታስፈሪ ተው እንጂ አሁን ነው የምሄደው እንዴ? ለማንኛውም ካደረስክ በኋላ በጣም ደስ ብሎኛል። እንደዚህ ተናደሽና ሳትፈነኪችኝ ግን አልተናደድኩም። አረ የሆነ ሰዓት ምን እንዳይሽ ታውቃለህ? እንዳላስቀይምሽ አለችኝ ማለት ነው። የሆነ የዛ ሰዓት ማለት ነው የመታችሽ ነው የመሰለኝ። ከሆነ እጇን እየጠበቅኩ ነበር እንደዚህ አድርጌ ማለት ነው ስልኩን የሆነ ፊትሽን እንትን ብታረጉ ነው የመሰለኝ። እንደዚህ ነው እና ደበረ ደስ ነበር እንጂ የሚለኝ ደስ ነበር። ከዛ ቪዲዮ ፍራንክ ሪሊዮን ነበር ተሳካልኝ ነበር። አረ እባክህ በቀጠቅጣ ጭራሽ ቀለኛ ነህ አንተ። ለማንኛውም ታርቃኛለች። እንዴት አወቅ? እስቲ በቃ በዚህ አጋጣሚ ግን እንደዚህ እንዳታረገኝ ደግሞ እኔ ማለት ነው። ከዚህ በኋላ አንቺም እንደዛ ማታደርጊ ከሆነ እኔ አይደለም ይኸውልህ አንተ እኮ ትልቅ እኮ ነው። የኔ እኮ ኖርማል ነው። ይሄ ምንም ኖርማል እኮ አይደለም። ዝም ብዬ ለማየት ነው በቃ። እግዚአብሔርን አይደለም። ስማኝ እንዴ አንተ እኮ ያረከው ነገር እኮ የነገርከኝ እስከዛሬ የነገርከኝ ነገር ውሸት። እኔ ራሴ ሳስብበት በስማም በጣም ለሊቱን ሙሉ ነው ያሰብኩበት። እንዴት አድርጌ ሰላም በጣም ሰላም እንዴት ናችሁ? እና የተከበራችሁ ቤተሰቦቻችን ደህና ናችሁ? እንዴት ናችሁ? እኛ እግዚአብሔር ይመስገን ደህና ነኝ። እኔ ያለሁኝ እኔ በጣም ደህና ነኝ። አንተማ የልብ ተሳክቶልህ ዶክተር ጠሊን የመሰለኝ አስታውቃለሁ።
እና አለው ደህና ነኝ። ስለጠየው ሰሞኑን ጠፍቻለሁ። ስለጠፋሁኝ ይቅርታ። አመላለስሽ ግን እንዴት ነው? እንዴት ነው የተመለስሽው? ምን ተሰማሽ ግን? የምር እስቲ ለውቅ ደበረኝ። ኧረ የሆነ ሰዓት ላይ ላስቀይምሽ ስትያትስ የምር የሆነ ምትመቻት ነበር የሚመስለኝ። እኔ እንዲሁም ታስፈራለች አስትቆሳት። እኔ ሴት ላይ ማለት በቃ ሴት ልጅ እጅ ምናምን ማንሳት አልችልም፣ ግን አስቀይማለሁ። በንግግር እንጂ ማትቼ አይደለም፣ በንግግር ነው እኮ እንጂማ መማታት ምናምን ወንድ ላይ እና ለማንኛውም ደበርከኝ። አሁን በቃ ሚሪንዳ ጋብዝ። እሺ ገብትሻል። ሄሉዬ በጣም ይቅርታ ስላናደድኩ ሩሃማይ አመሰግናለሁ። እሺ አባቴ እናቴ በጣም ይቅርታ። እሺ ደግሞ የሱስ ይራል ደግሞ ቆንጅዬ ነሽ። በጣም ነው የማመሰግነው። እኔ ስላለብኝ ነው። በቃ አመሰግናለሁ። እሺ ሩሃማይ ቴንክ ዩ። በስንት መከራ እንደሆነ እንደዚህ እንትን እንዳልኳት ልጅቷን ምንድን ነው አድርገህ ያመጣት? በቃ በስንት መከራ ሳመንኳት፣ ግን ተሳካልኝ። የሆነ መሀል ላይ የምታሳፍር ይመስለኝ ነበር። ጌታ ከሆን ነገርቻት እና በዚህ አጋጣሚ እንግዲህ ቤተሰቦቻችን ዛሬ በድል አጠናቅቄያለሁ። ሄሉን አንጨርጭሬያታለሁ። ሌላ ቀን ግን ማለት ነው ቤተሰቦች ንገሩት። ምንም አይነት ፕራንክ ያርገኝ፣ እንደዚህ አይነት ፕራንክ ግን ይደብረኛል። በቀልን በበቀል ነው እውነት። ሌላ ቀን እንደዚህ አይነት ፕራንክ አረከኝ ይደብረኛል በጣም። የኔ እኮ ኖርማል ነው፣ ያንተ ግን በስማም ይደብረኛል። ሌላ ቀን እንደዚህ አይነት ፕራንክ አታርገኝ። ዛሬ የምተኛው በቃ የደስታ ቀኔ ነው፣ ደስ ብሎኛል። ግን ታርቅሽኛል ቤተሰቦቻችን እንግዲህ ያው ዛሬ እንደዚህ በደስታ ቀኔ አልቋል። እንግዲህ ያው እንደምታዩት ዛሬ በጣም ደስ ብሎኛል። ያው ግን አስደንግጫችኋለሁ መሰለኝ። በጣም ይቅርታ ሄሉዬ፣ ይቅርታሽ። እናንተም በጣም ይቅርታ ስላስደነገጥኳችሁ። ያው የባለፈው በቀል ልበቀል ብዬ ነው እና በሌላ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። እወዳችኋለሁ። ተፈጥራ እንጂ ይውደድሽ ተብላ ስሜቴን የምለየው ከሌላ መላመድ አልለው ገና በሳምንቱ አይኖቿን መናፈቅ ምንድነው ምክንያቱ? ልወዳት ነው መሰል ልቤን ጠረጠርኩ። ልወዳት ነው ጠረጠርኩ